መርበር ደራሲ አለማየሁ ዋሴ እሸቴ ተራኪ ኢዮብ ዮናስ መርበር ክፍል 4 ሲሳይ በጠዋት ተነስቶ በእግር ለመንሸራሸር ከሆስቴሉ ወጣ። ዳገታማ ቦታ ላይ የተመሰረተችው ከተማ እንደ አብዛኛው የጣሊያን ከተማዎች የምህንድስናና የአርክቴክት ጥበብ የተጎናጸፉ መንገዶችና ሕንጻዎች ባለቤት ናት። ካረፈበት ሆስቴል ግራና ቀኝ ሆቴሎችና ምግብ ቤቶች ያሉ ሲሆን በአሻጋሪ ደግሞ ሱፐርማርኬት፣ የልብስና የጌጣጌጥ ሱቆች እንዲሁም ፖስታ ቤት አለ። እርሱ ካረፈበት ስፍራ 2 ብሎኮችን አልፎ የከተማዋ እንብርት ነው። እዛ ደግሞ ቲያትር ቤቶች፣ የኦፔራ ማሳያዎችና የአርት ጋለሪዎች አሉ። በአንድ ጥግ ደግሞ ግርማው የሚያምር ጥንታዊ የካቶሊክ ካቴድራል ይገኛል። የጠዋቱ አየር በጣም ደስ ይላል። ኪነ ሕንጻዎቹን ሲያደንቅ ቆይቶ የማለዳው ቀጠሮ ሰዓት ሲደርስ ወደ ሆስቴሉ ተመለሰ። ብዙም ሳይቆይ ሚስተር ሮቤርቶ ደረሰ። ሰላምታ ከተሰጣጡ በኋላ የዕለቱን መርሃ ግብር በቅደም ተከተል ገለጸለት። የቀኑ መጀመሪያ ክፍል እስከ 8 ሰዓት ድረስ የእርሻ ቦታዬን አስጎበኛለሁ። ከዚያ ወደ መኖሪያ ቤት እንሄድና ከቤተሰቤ ጋር ሆነ ቀሪውን ጊዜ እስከ ምሽት እዚያው እናሳልፋለን። ወደ እርሻ ቦታው ከመሄዳችን በፊት መንገድ ላይ ቁርስ እንበላለን አለና ወደ መኪናው እንዲሳፈር በእጁ ጋበዘው። ከከተማው ዳርቻ በሚያምር የአትክልት ስፍራ ከተከበበ ምግብ ቤት ገብተው ቁርስ ከበሉ በኋላ ጉዟቸውን የምዕራብ አቅጣጫን ተከትለው ነዱ። ዘመናዊ የእርሻ መሳሪያዎችንና የገበሬ መንደሮችን አልፈው ከሚስተር ሮቤርቶ የአትክልት የአበባና ፍራፍሬ እርሻ ደረሱ። በጠቅላላ 50 ሄክታር ስፋት ያለው የእርሻ መሬት እጅግ ዘመናዊ ማምረቻ ግሪን ሃውሶች፣ የማሸጊያና ማቀዝቀዣ መጋዘኖች እንዲሁም ቢሮና የሰራተኛ መኖሪያዎችን ያካተተ ነው። እርሻው ከፍተኛ የቴክኖሎጂ መሳሪያዎች የተገጠሙለት በመሆኑ የሚፈለገው የሰራተኛ ቁጥር በጣም ጥቂት ነው። 1 ሄክታር ስፋት ባለው በእያንዳንዱ የማምረቻ ግሪን ሃውስ ውስጥ ከ5 ሰው በላይ የለም። ዓመቱን በሙሉ ለሀገር ውስጥና ለውጭ ሀገር ምርቱን ያለማቋረጥ የሚያቀርበው የእርሻ ጣቢያው ለተክሎችም ሆነ ለማንኛውም አገልግሎት የሚጠቀመው በግቢው ውስጥ በልዩ ጥንቃቄ ከተጠራቀመ የዝናብ ውሃ ነው። ጥቅም ላይ የዋለ ውሃም በረቀቀ ቴክኖሎጂ ተጣርቶ እንደገና ጥቅም ላይ እንዲውል ይደረጋል። በዚህ እርሻ ጣቢያ ውስጥ የተፈጥሮ መጽሐፈ ሚስጥር በደንብ ተገልጾ እየተነበበ መሆኑን ለመረዳት አያዳግትም። ሲሳይ የሚያየው ነገር ቢያስደምመውም ዝም ብሎ ከመደነቅ ይልቅ በአገር ውስጥ ሊተገበሩ የሚችሉትን እየለየ በአእምሮው ይመዘግባል። ያልገባውን ደግሞ ያለ ይሉኝታ ይጠይቃል። ከጥሬ ዕቃ አቅርቦት ጀምሮ ምርቱ ታሽጎ እስከሚወጣበት ያሉትን ክፍሎች በኃላፊዎቹ ገለጻ እየተደረገለት ጎብኝቶ ሲጨርስ
ከቀኑ 8 ሰዓት ተኩል ሆኖ ነበር። ሲሳይ እርሻውን በሚጎበኝበት ወቅት ሚስተር ሮቤርቶ ቢሮው ውስጥ የተለመደ ሥራውን እየሰራ ነበር። እግረ መንገዱንም ወደ አንድ ትልቅ ሰው ደውሎ ከኢትዮጵያ የሚጠበቀው እንግዳ መምጣቱን አብስሯል። አስጎብኚው ወደ ሚስተር ሮቤርቶ ቢሮ ወስዶ ጉብኝቱ መጠናቀቁን ሲገልጽለት እርሻዬን እንዴት አገኘው? አለው በጉጉት። በጣም የሚደነቅ ነው። ብዙ ነገር በአጭር ጊዜ ተምሬያለሁ አለና ፈገግ ብሎ እዚህ ያለውን የእርሻህን አደረጃጀት ሳይ የተሰማኝ ምን መሰለ? አለው ሲሳይ። ምን ተሰማ? አለው ሮቤርቶ በጉጉት። እንዳትቀየመኝ ፈራው አለው በቀልድ መልክ። እንግዳዬ አይደለህ የፈለከውን ብትናገር መቀየም አልችልም አለው እየሳቀ። እንግዲያውስ ኢትዮጵያ ውስጥ ያለው ኢንቨስትመንትህ ቀልድ ነው አለ ሲሳይ ፈርጠም ብሎ። እውነት ሊሆን ይችላል፣ ግን ምን መሰለ ያኮ እንደ ሙከራ አይነት ነው አለ ሮቤርቶ። አሁንማ ገባኝ፣ አፒታይዘሩን እንጂ ሜይን ኮርሱን አላቀረብክልንም ሲለው ሮቤርቶ ከት ብሎ ሳቀና በል ሂድና ደግሞ ለባለስልጣኖችህ እየቀለደ ነው ብለህ ተናግረህ መሬቴን እንዳታስነጥቀኝ አለ። ምናኛውን ትተህ መልካሙን የወይን ጠጅ በጊዜ ካላቀረብክልን ማሳበቂያ አይቀርም አለው እርሱም እየሳቀ። ለማንኛውም አሁን ወደ መኖሪያ ቤቴ ሄደን ዘና የምንልበት ሰዓት ነው አለና ሮቤርቶ የሲሳይን ትከሻ መታ መታ አድርጎ እጁን ይዞ ወደ መኪናው አመራ። የሚስተር ሮቤርቶ መኖሪያ ቤት ከከተማው ሰሜናዊ አቅጣጫ በኩል አምባ ላይ ሆኖ ቁልቁል በስተደቡብ ከተማዋን በግልጽ የሜዲትራኒያንን ባህር ደግሞ አድማስ ላይ የሚታይበት ቦታ ነው። ይህ ሰፈር ባለጸጎች የሚኖሩበት አካባቢ ነው። ግራና ቀኝ የሚያምር አበቦች ባሏቸው ዛፎችና ሐረጎች የደመቁ አጥሮች በተተከለ መንገድ ተጉዘው ወደ አንድ ባለ ግርማ ግቢ ደረሱ። ሚስተር ሮቤርቶ መኪናውን ወደ በሩ አስጠግቶ በእርሱ በኩል ያለውን ፀሐይ መከላከያ ወደ ታች ዘርግቶ የሆነ ቁልፍ ሲጫን የግቢው በር ተንሸራቶ ተከፈተ። ለመኖሪያ ቤት እጅግ ሰፊ የሚባል ግቢ በሚያምሩ አበቦች፣ በትልልቅ ዛፎች እንዲሁም በአግባቡ በተከረከመ የተንጣለለ የሳር ሜዳ ዙሪያውን ተከቦ ባለ አንድ ደርብ ግዙፍ ቤት መሃል ላይ ተኮፍሷል። ዙሪያውን በረንዳ ያለው ሆኖ በረንዳው ላይ የሚያምሩ ወንበሮችና ጠረጴዛዎች አሉ። ከዋናው ቤት ጀርባ ለአጥሩ በር ትይዩ ደግሞ 5 ተንሸራታች በሮች የተገጠሙለት ትልቅ ዛኒጋባ መሰል ቤት አለ። ከዋናው የግቢ በር እስከዚህ ቤት ድረስ እንዲሁም ወደ ዋናው ቤት ተገንጥሎ የሚሄድ በጌጠኛ ድንጋይ የተነጠፈ የመኪና ማስገቢያ መንገድ አለው። መኪናውን ዋናው ቤት በር ላይ አቁሞ ሲሳይን እንዲወርድ ከጋበዘ በኋላ ወደ ውስጥ ዘለቀና ባለቤቱን ጠራ። በዕድሜ በእጅጉ ከእርሱ የምታንሰው ውብ ባለቤቱ ከወጥ ቤት ብቅ አለች። ከሲሳይ ጋር ኢትዮጵያ መጥታ ተዋውቀው ስለነበር በፈገግታ ተቃቅፈው ከተሳሳሙ በኋላ እንኳን ደህና መጣ፣ በመምጣትህ በጣም ነው ደስ ያለን አለችው። ሲሳይ አጸፋውን ምስጋና አቅርቦ ሲያበቃ ምሳ ወደ ተዘጋጀበት በምዕራብ በኩል ባለው የቤቱ በረንዳ በኩል ወጡ። በርካታ ምግቦችና መጠጦች ጠረጴዛ ላይ ተደርድረዋል። የቀረበው ምግብ አይነትና መጠን የበዛ ነበር።
እኛ ሲሲሊያውያን ለምግብና ለመጠጥ አክብሮት አለን። ስንበላም ስንጠጣም ረዘም ያለ ጊዜ እንወስዳለን። ለኛ ምግብና መጠጥ መዝናኛም ጭምር ነው አለ ሮቤርቶ። የሜዲትራኒያንን አካባቢ ምግብና መጠጥ ጣፋጭ መሆኑ ይነገርለታል። የምግብነት ይዘቱም ከፍ ያለ ነው። ብቻ ብዙ ምግብ ከሜዲትራኒያን ባህር ጋር የተያያዘ ስለሆነ ጨውነት ይበዛዋል። ሲመገቡም ቢጣፍጥም በዚህ የተነሳ ብዙ ለመጠጣት ይገፋፋል። ረጅም ሰዓት ገበታ ላይ ቆይተው ገበታው ከተነሳ በኋላ ወይን እየተጠጣ በመዝናናት ላይ እያሉ ግቢውን ላስጎብኝ ብሎ የወይን ብርጭቋቸውን ሞልተው ይዘው ግቢው ውስጥ እየተንሸራሸሩ አበቦቹን፣ ዛፎቹን እንዲሁም አንበሳ የሚያካክሉ ውሾቹን መኖሪያ ሲያዩ ቆይተው ወደ መኪና ቤት አመሩ። እረፍት በሚኖረኝ ሰዓት ከሚያስደስተኝ ነገር ውስጥ ዋናው መኪና መንዳት ነው። በቃ ሆቤ ነው ማለት ትችላለህ አለና በእጁ የያዘውን ቁልፍ ሲነካካ ሁሉም በሮች ወደ ላይ ተንሸራተው ተከፈቱ። በዳር በኩል የሚያምር ላንድ ክሩዘር፣ ቀጥሎ ውሃ የመሰለች ጥቁር መርሴዲስ የቤት መኪና፣ ቀጥሎ ዝነኛዋ የጣሊያን ስሪት ቀይ ፌራሪ መኪና ቆማለች። ከደጅ ካቆማትና ጠዋት ሲነዳው ከነበረው አረንጓዴ ጂፕ ጋር 4 መኪኖች ማለት ነው። ሲሳይ መኪኖቹን በአድናቆት እየተመለከተ ያለ ድንገት የልጅነት ዘመኑ ትዝ አለውና ፈገግ አለ። ሲሳይ እድገቱ ገጠር ቢሆንም አያቱ የመሬት ከበርቴ ነበሩ። ሰፊው ግቢያቸው በሰው ቁመት በድንጋይ ታጥሮ በዚያ ላይ ደግሞ በባህር ዛፍ ገረገራ ዙሪያውን የተሸመጠጠ ነበር። ባለ 1 ፎቅ ከድንጋይ የተሰራ መኖሪያ ቤት ከላይ እልፍኝና መኝታ ቤት ያለው ሲሆን ምድር ቤቱ ደግሞ የጠጅና የጠላ ቤት ነበር። ማብሰያ፣ የእህል ጎተራ ቤት፣ የበሬዎች፣ የላሞች፣ የበጎችና ፍየሎች እንዲሁም የበቅሎችና ፈረሶች ቤት ለየራሳቸው ከዋናው ቤት ግራና ቀኝ መደዳውን ተሰርቶላቸው ነበር። አያቱ ፈረስና በቅሎ በጣም ስለሚወዱ ለጭነት ከሚያገለግሉት በርካታ አጋሰሶች ውጪ ለኮርቻ ብቻ ጥርኝ፣ ሐመር፣ ሻሾ እንዲሁም በቅሎ ደግሞ ሳሙና፣ ዋርዳ፣ ድንገት የሚባሉ ነበሯቸው። እያንዳንዳቸው የሚጫኑበት ምክንያት ነበራቸው። ለሰርግ፣ ለለቅሶ፣ ለሽምጥ ግልቢያ፣ ለአዘቦት፣ ለረጅም ጉዞ እንዲሁም እንደሚሄዱበት መንገድ ሁኔታ ይወሰናል። መንገድ ለመሄድ በሚያስቡበት ጊዜ ለአሽከሮቹ እንዲጭኑ ሲያዟቸው ማንን እንጫን ይሏቸዋል። አያቱም እንደማሰብ ይሉና ሳሙና ትጫን ወይም ሐመር ይጫን ይላሉ። ሁሉም የየራሳቸው ኮርቻ፣ ልጓም፣ ጌጠኛ ልባብና ግላስ ነበራቸው። ያ የልጅነት ዘመን ትውስታው መጥቶ ድቅን አለበትና አይኔ ወይ እንደ አያቴ በቅሎና ፈረስ የለኝ፣ ወይ እንደ ዘመኑ መኪና የለኝ። እንዴት ሰው ወይ የጥንቱን ያለበለዚያም የዘመኑን ሳይዝ ይቀራል? ራስን በመሆንና ሌላውን በመምሰል ግብግብ ባዶዬን ቀረሁኝ። በመምሰል ተነቅዬ በመሆን ሳልተከል ቀረሁ። በተማርኩት ትምህርት ባገኘሁት ዕውቀት የአያቴን አኗኗር አበልጽጌ መኖር ስችል ሌሎች ባወጡት የኑሮ መስፈርት እየተገፋው ማግኘት ሳያስደስተኝ ማጣትም ሳያጎሳቁለኝ አጓጉል ሰው ሆንኩ አለና አንድ አዝማሪ የገጠመውን ስንኝ አስታውሶ
የምጸት ፈገግታ ፈገግ አለ። እንዳልበላ ጾሜ እንዳልጾም ገድፌ እንዲህ ሆኜ ቀረው ባንቺ ተለክፌ። ግቢውን እየተዘዋወሩ ሲጎበኙ ቆይተው ወደ ነበሩበት ሲመለሱ አንድ ወንድ ምግብ አብሳይ የሥጋ መጥበሻ ባርቦኪው ሲያዘጋጅ ደረሱ። አሁን የሥጋ ጥብስ በብራንዲ የምናወራረድበት ሰዓት ነው አለ ሚስተር ሮቤርቶ ፈገግ እያለ። እንዴ የበላነው አይበቃም? አለ ሲሳይ በመገረም። ያንንማ ወይኑ ጨረሰው እኮ አለ ሮቤርቶ። በዚህ እየተሳሳቁ ሲጫወቱ አምሽተው ከበዛ ምግብና መጠጥ በኋላ ሹፌር ተጠርቶ መጣና ቀን ሲጠቀሙባት በዋለችው ጅፕ መኪና ማረፊያው እንዲያደርሰው ተነግሮለት ወደ መኪናው ሲያመሩ ነገ ይኸው ሾፌር ሲሲሊን እያዘዋወረ ያስጎበኛል። ለቁርስ ለምሳና ለራትም እንዲሁ ደህና ቦታዎች ይወስዳል። ከኔ ጋር ከነገ በኋላ ነው የምንገናኘው። መልካም ሽርሽር ይሆንልህ። ደህና አደር ብሎ ሮቤርቶ እጁን ዘረጋ። ስለተደረገልኝ የበዛና ጣፋጭ መስተንግዶ በጣም አመሰግናለሁ አለና ሲሳይ ከሚስተር ሮቤርቶና ባለቤቱ ጋር ተቃቅፎ ተሰናብቶ ወደ ሆስቴሉ አመራ። ከሆስቴሉ ደርሶ ሹፌሩን አመስግኖ ወደ ክፍሉ ሲያመራ ምቾት ያለው ሐምራዊ ውብ ምንጣፍ የለበሰው ረጅሙ መተላለፊያ ልዩ ስሜት ፈጠረበት። መተላለፊያው የሰው ኮቴን በማየት ወደ መብራቱ የሚያስተላልፍ ልዩ አነፍናፊ መሳሪያ የተገጠመለት በመሆኑ ሰው በተራመደ ቁጥር ከፊት ያለውን ያበራና ከኋላ ያለውን ያጠፋል። ሲሳይ በረጅሙ መተላለፊያ እየተራመደ ሲሄድ ትዕይንቱ ልዩ ስሜት ፈጠረበት። እናም ድንገት ለራሱ እንዲህ አለ። በሚያምር ምንጣፍ ላይ ሲራመድ ብርሃን ከፊት የሚመራው ጨለማ ከኋላው የሚከተለው ይሄ ማን ነው? አለ። ክፍሉን ከፍቶ ሲገባ ስሜቱ ሲንር፣ ስጋው ሲግል፣ የሞቀ ደም በሰውነቱ ሲዘዋወር ተሰማው። ሕግ መጣስ የተመኘ መሰለው። እንዲህ አይነት ስሜት ሲሰማው ሁሌም የሚያስታውሰው በእጅጉ የሚያከብረው ጓደኛው አባባል ነው። በትምህርት የሚያምነው ጓደኛው ከከበደ ሚካኤል ግጥም አንድ ስንኝ ወስዶ የራሱን ሌላ አንድ ስንኝ ጨምሮበት ግሩም አይረሴ ተግሳጽ ሰጥቶታል። ደስታ ጭቅቅት ነው፣ ነፍስን ያሳድፋል። ጥጋብ ቆሻሻ ነው፣ ስሜት ያከረፋል የሚል። ድንገት ልብሱን በፍጥነት አወላለቀና ባኞ ቤት ገብቶ ቀዝቃዛ ውሃ ውስጥ ተነከረ። ገላውን ታጥቦ ወጥቶ አልጋው ላይ አረፍ ሲል በጥጋብ ፈረስ ሽምጥ ጋልቦ ቀይ መስመር እያለፈ እንደነበር ገባው። መርበብት የዛሬ ትረካ እዚህ ላይ ያበቃል። ምን ነው አጠረ ብሎ ጠያቂ ካለ እንደ መጽሐፉ አካሄድ ምዕራፉን ጠብቆ ለመሄድ ያህል በሚል ነው እንጂ ሰፋ ማድረግ እንችላለን። ለማንኛውም ሰሞኑን ጠፋ ብዬ ነበረ። የጠፋውበትም ምክንያት የተለያዩ የግል ገጠመኞች ቢዚ አድርገውኝ ነውና ከዚህ በኋላ እንደምንም በሚቻለው መጠን ለመፍጠን ሞክራለሁ ማለት ነው። የዛሬ ትረካ እዚህ ላይ ያበቃል። በቀጣይ ትረካ እስክንገናኝ ቸር ይግጠመን።